ተመልካቾቻችን እንደምን አላችሁ? ከስቱዲዮ ወጣ ብለናል። አንድ ስፍራ ላይ እንገኛለን። በመዲናችን አዲስ አበባ ሲኤምሲ ኮንቬንሽን ማዕከል ነው የምንገኘው። ዛሬ እዚህ ለአንድ ጉዳይ ተገኝተናል። ከዛ በፊት ግን አስቀድመን ስለ ጉዳዩ ትንሽ እናውራ። በሀገራችን ኢትዮጵያ ብዙ ትኩረት ሲሰጥ አልኖረም። የተለያዩ ተወዳዳሪዎች ባለተሰጥኦዎች ከሀገራችን ኢትዮጵያ በይበልጥ ወደ ዓለም መድረካት በመሳተፍ የዓለም መድረኮች ላይ ስራቸውን ያቀርባሉ፣ ይወዳደራሉ፣ ይሸለማሉ፣ ሀገራቸውን ማስጠርተው ይመጣሉ። አሁን ግን በመዲናችን አዲስ አበባ ባህል ኪነ ጥበብ ቢሮ እንዲሁም ደግሞ በአዲስ አበባ ከተማ የሰርከስ ማህበር አባላት ጋር በጋራ በመሆን ለመጀመሪያ ጊዜ የሰርከስ ውድድር እየተካሄደ ይገኛል። ለተከታታይ 4 ቀናት የሚካሄደው ውድድር ከቀን 1 እስከ 4 ጀምሮ የፍጻሜ ሁነቱን ምን ይመስላል የሚለው ልናሳያችሁ እዚህ ተገኝተናል። የየቀኑን ሁኔታ እንዲሁም ደግሞ የተወዳዳሪዎቹን ፐርፎርማንስ እያሳየናችሁ ዳኝነቱ ምን ይመስላል፣ ሽልማቱስ የማን ይሆናል የሚለውን አብረናችሁ ቆይተን የምናሳያችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ተክሎ አሻገር እባላለሁኝ። የኢትዮጵያ ብሔራዊ ሰርከስ ማህበር ጥምረት ፕሬዝዳንት ነኝ። ዛሬ እንግዲህ በኮንቬንሽን ማዕከል መክፈቻውን ልናደርግ ነው የሰርከስ ፌስቲቫልን። ምን ይመስል ነበር መክፈቻው? በጣም እጅግ ያማረ የደመቀ፣ እኛም እንደ ዘርፉ ባለሙያ የኮራንበት፣ መንግስት በዚህን ያህል ትኩረት ሰጥቶ ከተማ አስተዳደራችን በዚህን ያህል ትኩረት ሰጥቶ ያዘጋጀው መድረክ ነውና እዛ ቦታ ላይ እንደ ዘርፍ ረጅም ጊዜ ኪነ ጥበብ መሆኑን በማይታወቅበት ሀገር ላይ መንግስት ይህንን እውቅና ሰጥቶት ቦታው ይሄ ነው የሚገባው ይሄ ነው ሲባል ለእኛ በህይወት እያለን ያየነው ትልቅ ሰክሰስ ነው ብዬ ነው የማስበው። ደስ ይላል። ልጆቹንም እየተንቀሳቀስኩ እየጠየቅኩ ነበር። በፊት ወላጅም ደስተኛ አይሆንም። እንደዚህ አይነት ነገር ውስጥ ገብቶ ልጄ ምን ሊሰራ ነው ይለወጥበታል ወይ? የሚታወቁ አይነት ሙያዎች አሉ፣ ሰዎች ይሰሯቸዋል ተብሎ የሚገመቱ እነዚህን ሰዎች በብዛት ትልልቅ ሰው ደግሞ እንደ ቀልድ የሚያይበት ጊዜም ነበረ። ከጊዜ ወደ ጊዜ ለውጡስ ምን ይመስላል? የመስራት እድሉስ ምን ይመስላል? ምንድነው መሰለሽ አሁን ቤተሰብ ጋር ያለው ትንሽ ቀደም ብሏል ሀሳቡ ከተቀየረ። ለምን እዛው ጋር ልጆቹ የህይወት ለውጣቸውን ከራሳቸው አልፎ የቤተሰብን ህይወት እየለወጡ ያሉ ሰክሰስፉል የሆኑ ኢኮኖሚካሊም በመድረክም ደረጃ አላረል ዓለም አቀፍ ትልልቅ መድረኮች ላይ በመስራት እሱን ቤተሰብ ቶሎ እያየው ተገንዝቦበት ለውጥ አለው ብዬ አስባለሁ። ይሄ ቬኑ ራሱ መኖሩ ለእኛ ትልቅ ትንሳኤ ነው። ይገርምሻል ገና ሲጀመር ከየኔኔ ጋር ከአዲስ አበባ ፕሬዝዳንት ጋር መተን አይተነዋል። ይሄ ነገር ለእኛ በቃ የሆነ ምክንያቱም ሁልጊዜ ሰርከስ አርቲስት ስትሆኚ ቶሎ ጣሪያውን ነው የምታየው። ከፍታ ሁኔታ፣ የስፔስ ሁኔታ በጣም ወሳኝ ነው። ከዛን ደግሞ የሴፍቲ የእኛ እንቅስቃሴዎች የሴፍቲ ነገር ይፈልጋሉ እና ከዛ አንጻር ምንድን ያለው የሚለው ሁልጊዜ ለሰርከስ ጥበብ ወሳኝ ነው። አሁን ላይ ከተማችን እንደዚህ አይነት መሰረተ ልማቶች የተስፋፉበት ቅድም እንዳልኩሽ ኤክስፖዝድ የሆነ በጣም ዓለም አቀፍ ሁኔታዎችን ተንትኖ ተግባራዊ እያደረገ ያለ አመራር ነው ያለው አሁን ሀገራችን ላይ እና ለእኛም አሁን በቃ ፊት የሚያደርገን መልካም እድል የመጣው ይሄ እዚህ አመራር አስተሳሰብ ነው። ለእኛ አሁን ሀገራችን ላይ ደግሞ ተመልሰን ዓለም ላይ ስንሰራ የነበረው ለሌላ ሀገር ነው ስንሰራ ይኖር ነው። በእውነት ነው መነግርሽ የእኛ ልጆችን ተጠቅመው እነ ካሪቢያን ደሴቶች ምናምን የእኛን ልጆች ተጠቅመው ነው የቱሪዝም መዳረሻዎቻቸውን የሚያስተዋውቁት። ጎግል ብታደርጊው ታገኘዋለሽ። ፕሮሞሽን ማቴሪያሎቻቸው በኢትዮጵያ ሰርከስ አርቲስት ነው የሚሰራው። አሁን እድሉ አለን ማለት ነው። እድሉ ማለት እድል ብቻ ሳይሆን ተጨባጭ ነገር ፖሊሲ እየተሰራ ነው። ፖሊሲው ብዙ የታክሲ ምናምን ጉዳዮች ይዘውልን የሚመጣው ፋይዳ አለ። ሁለተኛ ነገር ደግሞ አሁን ከመሰረተ ልማት አንጻር እየተገነቡ ያሉት ከኮሪደሩ ጋር ከኮሪደሩ ውጭ ባሉ ሁኔታዎች እየተሰሩ ያሉ ነገሮች አሉ። እነዛ ላይ ደግሞ እኛ በእርግጠኝነት ተጨማሪ ውበትና ኢትዮጵያ አዲስ አበባ ተጨማሪ ታለንትም እንዳላት ማሳየት የሚችል ዘርፍ ነውና እኛ እሱን ነገር ይዘን እንመጣለን። ውበት ተጨማሪ ውበት ደግሞ ልጆቻቸው ደግሞ ታለንት እንዳላቸው የሚያሳዩበት እንትን ይዘን እንመጣለን ብዬ አስባለሁ። ዛሬ መክፈቻው ነው። ተከታታይ ቀናት ደግሞ ይቀርባል። በጣም ቁጥሩ ሰፊ ሆነ የማህበረሰብ ክፍል እዚህ ተገኝቷል። ወጣቶቹም ብዙ ነበሩ እዚህ የተገኙት። መድረኩ ደስ ይላል። መግቢያው በጣም ደማቅ ነበረ። ለተከታታይ ቀናት በምን አይነት መንገድ ይቀጥላል? እስቲ ለተመልካቾች በጣም እጅግ በማረና በደመቀ ነው። በነገራችን ላይ መንግስትም ይህን ኢኒሼቲቭ ሰፖርት እያደረገን ነው። እንደዚህ ጅማሮ እንደምታየው ነው። የኢትዮጵያ ሰርከስ ከአፍሪካ መሪ ነው። በብዙ አርቲስት በማቅረብ
ቫራይቲ የተለያዩ ታለንቶችን ብዛት ቫራይቲ ይዞ በማቅረብ እንደገና ብዙ ልጆችን ኤክስፖርት በማድረግ ብዙ ገበያው ላይ ብዙ ልጆችን እንትን በማለት በእነዚህና መሰል እንትኖች መሪ ነን። እሱን ነገር አምጥተን ኢትዮጵያን አፍሪካን የሰርከስ ሀብ እናደርጋለን የሚል ይሄ ማህበሩ ሲመሰረት ጀምሮ ያቀድነው እቅድ አለ። የሱ ብቻ ሳይሆን የዓለም የሰርከስ ፌስቲቫሎች አንደኛው መዳረሻን አዲስ አበባና ኢትዮጵያን ማድረግ አለብን የሚለው ሌላኛው ነው። ስለዚህ ይሄ ፌስቲቫል እንደ ጅማሮ ጥሩ ኤክስፒሪየንስ የምናገኝበት ህብረተሰቡ መጥቶ በጣም ኢትዮጵያ ልጆች ታለንት እንዳላቸው ሌላውን ዓለም እየተዝናና እና ደግሞ ተጨማሪ ነገሩ የኛ ኢንተርቴይንመንት ዘርፉ ምንድነው 4 ጄኔሬሽን ኢኳል ኢንተርቴይን ያደርጋል። ከህፃን ልጅ ጀምሮ እስከ ግራንድ ፓረንትስ 4 ትውልድን እኩል ይዘሽው እንደዚህ ፋሚሊ ይዞ መጥቶ ማየት የሚቻለው ሰርከስ ነው። ሌላ ላይ ወይ ልጅሽን አስቀምጠሽ ወይ ወጣት የሆነ አይነት የእድሜ ክፍል የማያየው ነው። ይሄ ደግሞ ምን ይዞ ይመጣል? ይሄ ደግሞ እንደ ሀገር ቤተሰብ አይደል ሀገር ቤተሰብን ይዘሽ መጥተሽ ኢንተርቴይን የማድረግ ዩኒክ የሆነ አዲስ የሆነ ደግሞ የኢንተርቴይንመንት እንትንም ኢንትሮዲውስ ያደርጋል ለኢትዮጵያ የመዝናኛ ኢንዱስትሪ። ስለዚህ እነዚህ ነገሮች ስላሉት ህዝቡ መጥቶ እንዲዝናና ልጆቹም ታለንታቸውን ዓለም ላይ ምን ያህል ደረጃ እንትን እንዳሉ ሰክሰስ ላይ እንዳሉ ታለንትን የሚታይበት ነው ብዬ አስባለሁኝና 4ቱ ቀን እጅግ ደማቅ ፕሮግራም እንደሚሆን እርግጠኛ ነኝ። ሜራሂል ምትኩ እባላለሁ። የግል ፐርፎርመር አርቲስት ነኝ። ከ20 ዓመት በላይ ፐርፎርም ሳረግ ቆይቻለሁኝ። እጅግ በጣም ደስ ብሎኛል። ያው ለሰርከሱ እንደዚህ አይነት ትኩረት አግኝቶ አሁን ያየነውን ነገር እያየን ስለሆነ በጣም ደስ ብሎኛል እና ማመስገን እፈልጋለሁ። ይሄን እድል ስለተሰጠን ትኩረቱም ስለተሰጠን በጣም ደስ ብሎናል። አሁንም እንደምታዩ ደግሞ ይሄን የመሰለ ፌስቲቫል ለኛ ተዘጋጅቶልናል እና በጣም ለውጥ አለ በህብረተሰቡም ላይ አሁን በጣም ትኩረት እያገኘን ያለው። ይሄም ደግሞ ትልቅ ለውጥ ያመጣል ብዬ አምናለሁ። ባልተመቸቸ ሁኔታ ላይ ሆነን ያለንበት ሌቭል ስቲል በጣም ኮምፒተንት እየሆንን እያሸነፍን ውጤት እያገኘን የመጣንበት ሁኔታ ነው ያለውና በተሻለ ሁኔታ የተመቻቸ ሁኔታዎች ደግሞ ሲፈጠሩ ከዚህ በተሻለ ሀገራችንን የምናስጠራ እንዳልኩሽ ደግሞ ራሳችንን የምንቀይርበት ቤተሰቦቻችንን አፕካሚንግ አርቲስቶች ደግሞ የበለጠ ከኛ የተሻለ እድል አላቸው ብዬ አምናለሁ። ሰርከስ ትንሽ ለየት የሚያደርገው ሪስኪ ነው ምናምን እነሱ ነገሮች ስላሉ ያው ትንሽ ትኩረት ይፈልጋል። ለሰርከስ ደግሞ ስቴጆች ደግሞ በጣም ወሳኝነት አላቸው። እንደ አርቲስት እጅግ በጣም ያው የተሰጠንን አቴንሽን በጣም ወደናል እና ማመስገን እንፈልጋለን። ለአርቲስቶች ደግሞ ያው መልካም እድል ለማለት ፈልጋለሁ። የኔነ ተስፋ ይባላል። አፍሪካን ድሪም ሰርከስ ውስጥ መስራችና አርቲስቲክ ዳይሬክተር ነው። የአዲስ አበባ ሰርከስ ማህበር ፕሬዚዳንት እና የኢትዮጵያ ሰርከስ ማህበር ጥምረት ምክትል ፕሬዚዳንት። ሙያው ላይ ደግሞ ረጅም ጊዜ እንደቆየ ሰው ምን ይመስላል መክፈቻው? ምን ተሰማ? እንግዲህ መክፈቻው በጣም ጥሩ ነበር። ደስ የሚል ስሜት ነበር። ስፔሻሊ ለሰርከስ ማህበረሰቡ በጣም ደስ የሚልና ልዩ የሆነ ቀን ነው። ምክንያቱም ይህ አርት ትኩረት ሳይሰጠው ለረጅም ጊዜ የሀገራችንን መልካም ነገር ለዓለም ሲያስተዋውቅ ቆይቶ ግን በሀገራችን ውስጥ ደግሞ ምንም አይነት ትኩረት ሳይሰጠው የቆየ ዘርፍ ነው። እንደምታውቁት ሙሉ ማህበረሰቡ ላይ በደንብ የተስፋፋ ነበር። እንደነዚህ አይነት መድረኮች ደግሞ በደንብ ያንን ነገር የሚያስተዋውቅ እንደምታዩት ሁሉ የምታያቸው ሽልማቶች ዓለም አቀፍ ነው የመጡ ናቸው። ያ ማለት እንደ አትሌቲክስ እና እንደ ሌሎቹ ዘርፎች በደንብ ሀገርን በዓለም አቀፍ ደረጃ ላይ ሲያስተዋውቅ ከአንደኛ እስከ ከወርቅ እስከ ብሮንዝ የተለያዩ ስፔሻል ፕራይዝ ሲያሸንፉ የተለያዩ ትርኢቶች በዓለም አቀፍ እየዞሩ ሲያስተዋውቅ ያሉ ልጆች ናቸው እነዚህ የመሰሉ ሽልማቶች እና ምን ያህል ሰርከሱ እንደሄደ ከሀገር ተሻግሮና እዚህ እንዳልታወቀ ያሳያል። መጀመሪያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ማመስገን እንፈልጋለን። ያልታየ ነገር ነው ያዩት ብዬ አስባለሁ። ለሀገር በጣም ጥልቅና ትልቅ ፋይዳ ያለው ትልቅ ጥቅም የሚያመጣ ከውጭ ምንዛሪም ረገድ በደንብ ገቢ ማምጣት የሚችል ምክንያቱም አሁንም እያመጣ ያለ ዘርፍ ነው እና ያንን ያልታየ ነገር አይተው ከሳቸው የመጣ የፌስቲቫል ዝግጅት ስለሆነ ኢኒሼቲቭ ከሳቸው ስለሆነ ለዛ መጀመሪያ ምስጋናን ማቅረብ ፈልጋለሁ። ይሄ እንደዚህ አይነት መድረኮች አገራችን ውስጥ ብዙ የሉም ለኛ የሚመቹ። ይሄ ከኢቨንት እንትኑ ጋር ከአዲስ አበባ
ባህልና ኪነ ጥበብ ቢሮ ዶክተር ሂሩት ካሳው ጋር በደንብ በመናበብ የተሰራ እንትን ነው እንጂ ብዙ ጊዜ መድረክ ላይ እኛ መድረክ ይዘጋጃል እንጋበዛለን፣ ስንመጣ አይመቸንም ለመስራት በጣም ያስቸግራል። ስፔሻሊ ከላይ ሲሊንጉ ራሱ ፍሎሩ አጠቃላይ ከላይት ከምን ያለው ሌላ ዓለም ላይ ከለመድነውና እዚህኛ ብዙ ጊዜያችንን ሀገር ላይ በልምምድ ነው የምናሳልፈው። ትርኢት የምንሰራው ያው ኦፕን ኤር የሆኑ ነገሮች ላይ ስቴጆች ላይ ስንጋባ ኦፍ ኮርስ እንሰራለን፣ ግን ውጪ በምንሰራው አይነት ደረጃ ለመስራት በጣም እንቸገራለን። ያንን ነፃነት ይሄ ያንን ለማግኘት ከዛ ጋር ለመሄድ ክሎዝ ያደርገናል ብዬ አስባለሁ። አንድ ስቴፕ ያስጠጋናል። በፕሮዳክሽን ደረጃ ክፍተቶች አሉ እኛ የምንታዘባቸው። ሌላም ኮንሰርቶችም ሌላ ዝግጅቶችም ሲሰሩ እዚህ ሀገር ላይ ውጪ በጣም ረጅም ጊዜ እንደ መስራታችንና የተለያየ ቦታ የተለያየ ልምድ እንደመኖራችን እዚህ ስንመጣ ያው ጋፕ አለ። ያንን ጋፕ ለመምላት ደግሞ የኛ ሰርከስም ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። በዚሁ አጋጣሚ መናገር የምፈልገው ሰርከስ ዝም ብሎ ተግባራቱን ከመስራት ባሻገር ብዙ ነገር በውስጡ ስለሚያካትት ይሄ ከላይት ጋር ከሳውንድ ከመድረክ ራሱ ከመድረኩ አትሞስፌር ጋር ምናምን ያለው ነገር አጠቃላይ ነገር ላይ ሰርከስ ጥሩ ግብዓት አድርጎ ለሀገራችን ያመጣል ብዬ አስባለሁ። ምክንያቱም ዓለም አቀፍ ያለው እንትን ላይ ትልቅ ኔትወርክ ስላለን ተቀባይነትና ኔትወርክ ስላለን ያንን እዚህ ማምጣት እንችላለን። መዲናችን አዲስ አበባ ላይ ከጎዳናዎቹ ጀምሮ ከኮሪደር ልማት ጀምሮ ከኮሪደር ልማቱም ውጪ ያሉ በተለይ ደግሞ ጎዳናው ላይ የምናያቸው ቦታዎች ያምራሉ፣ ይማርካሉ። ብዙ ሰው ልጆቹን ይዞ ወክ ያደርጋል፣ አልፎ አልፎ ይቀመጣል። እንደዚህ አይነት ቦታዎች ላይ ደግሞ የሰርከስ ስራዎች ቢቀርቡ የሰርከስ ስራ የሚያቀርቡ ልጆች ቢኖሩ አንድ የከተማውም ድምቀት ነው፣ ሁለት በየጊዜው ልጆቹ ደግሞ ስራቸው ማሳየት የሚችሉበት መንገድ ነው። አሁን በቀጣይ ምን አይነት ነገሮች እንጠብቃለን? እንደዚህ ከተመቻቸ እንግዲህ በሌላው ዓለም ላይ ያው ጉዞ በምናደርግባቸው ጊዜያት የምናያቸው ነገሮች አሉ። የስትሬት ሾው የሚባሉ እንደዚህ አይነት ስፍራዎች ሌላ ዓለም ላይ የተለመዱ ናቸው። እኛ ሀገር ላይ ያው ረጅም ጊዜ የሉም ነበር፣ አሁን አሉ። ያ ደግሞ አርቱን ከማህበረሰቡ ጋር በቅርብ ለመገናኘት ትልቅ አድቫንቴጅ አለ። በጣም ትልቅ ግብዓት የሆኑ ናቸው። ለሰርከስ ብቻ ሳይሆን ለአጠቃላይ ለኪነ ጥበብ ሆነ ለስፖርትም ሊሆን ይችላል፣ ለተለያዩ ዘርፎች እነዚህ ቦታዎች ከማህበረሰቡ ጋር ለመገናኘት በጣም ምቹ ደስ የሚልና በጣም ጓጉተን በጣም የሆነ ጉጉት ላይ ያለ ነው ያንን ነገር ለመጠቀም። በአዲስ አበባ ላይ ወደ 13 የሚሆኑ የሰርከስ ማዕከላት አሉ። ማህበር አለን፣ አዲስ አበባ ሰርከስ ማህበር የሚባል። አሁን በዛ ከአዲስ አበባ ባህልና ኪነ ጥበብ ቱሪዝም ቢሮና ከከተማችን ከንቲባ ቢሮ ጋር በመነጋገር እነዛን ስፍራዎች ለመጠቀም ጥያቄ እናቀርባለን። በቅርቡ ማህበረሰቡ በደንብ ትኩረት ሰጥቶ ቢከታተለው ልጆቻቸውንም እንደዚህ ሰርከስ ላይ ተሳታፊ ቢያደርጉ ሰርከስ የሚመስላቸው እኛ ሀገር ላይ ማህበረሰቡ ያለው ግንዛቤ ሕፃን ልጅ የሚሰራው ወይ ስፖርት ሲያድጉ መስራት አይችሉም። ከዛ ምን ይሆናል የሆነ እንዳትሰበር እንዲህ እንዳትሆን ሰርከስ ከሕፃን እስከ ትልቅ እስከ ሽማግሌ ድረስ ሊሰራው የሚችል ዘርፍ ነው። ሰርከስ መገለባበጥ የመዝለል ብቻ ሳይሆን ይሄ ኮሜዲ አሁን የሚሰሩ እዚህ እንትኖች እኛ ጋር ክላውን የምንላቸው አሉ፣ ስታንድ አፕ ኮሜዲ የምንላቸው የተሰሩ ማይሞች አርቲስቲክ የሆኑ ነገሮች ከመገለባበጡም ባሻገር በማይም በተለያዩ አይነት የሚሰሩ እንቅስቃሴዎችም የሰርከስ አካል ናቸው። ስሜ ህይወት ጥላሁን ይባላል። የሰርከስ ባለሙያ ነኝ። ብዙ አክቶች አሉት። ብዙ ፊዚካሊም ሜንታሊም ተጠቅሞ የሚሰራ የስፖርት አይነት። በእኔ ጊዜ እኔ ሰርከስ ስጀምር መጀመሪያ የሰራሁት ጂምናስቲክ ነበረ። በጂምናስቲክ ውድድር አልፌ ከዛን ወደ ሰርከስ ተቀይሮ የሰርከስ ማቴሪያሎችን ተምሬ ምናምን ነው ወደ ሰርከስ ሙያ የገባሁት። በጣም ህፃን እያለሁ ከብዙ አመቶች በፊት። በእኔ ጊዜ የኔም ቤተሰቦች ሞር ትምህርቴ ላይ ፎከስ ባረግ ይመርጡ ነበር። ሰርከስ ከምሰራ ማለት ነው እንደ ሆቢ ነበር፣ ጎን ለጎን በትርፍ ሰዓቴ ምናምን ልሰራ የነበረው ማለት ነው። ከዛም በኋላ ነው እንደ ስራ የቆጠርኩት ትምህርቴን ስጨርስ ማለት ነው። አሁን ግን ጎን ለጎን ማስኬድ ይቻላል፣ እንደ ስራ ነው። አሁን ከትምህርቴ በላይ እኩል መኖሪያ ስራዬ ነው። ፈቻው በጣም አሪፍ ነበረ። ክብር እንግዶችም ነበሩ። ከመንግስት የተሰጠው አቴንሽን በጣም ደስ ይላል። ይሄንን በማየቴ እኔ በራሴ ዘመን በጣም ኮርቻለሁ። ደስ ይላል በጣም። ተወዳዳሪዎቹ በጣም ጎበዞች ናቸው። በቃ በጣም ደስ የሚል ኢነርጂ ነው ያላቸው እና በእርግጠኛ ነኝ ወደፊት በደንብ በኢትዮጵያን እንደሚያኮሩ ማለት ነው። ትናንትናና ዛሬን ጠዋቱን ፕሮፌሽናሎችን ነበር ስንዳኝ የነበረው። በጣም ጎበዞች ናቸው።
በጣም ታፍ ነበር። በጣም ከባድ ውድድር ነበር ሲካሄድ የነበረው። ከዛን ውድድር ላይ ሁላችንም ዳኞች የሰጠነው ነጥብ ታይቶ ባላንስ የሆነው ነገር ደረጃ ላይ ይወጣል። አሁን ደግሞ አማተሮች ከዚህ በፊት ፕሮፌሽናል ስቴጅ ሄደው የማያውቁ ልጆች ነገና ዛሬም ይጀምራሉ። እነሱንም እንዳኛለን። ብዙ አይነት አክት አለ። ሞር ኤሪያል ፕሮዳክት አለ፣ አክሮባቲክም ነገሮች አሉ እና እሱንም የራሳቸው ካታጎሪ አለ። ሁሉንም ሙያ ነበር ስንዳኝ የነበረው እና ጃግሊንግም አለ። ሞር እቃዎችን ጃግል ማድረግ፣ ማንጠር ምናምን ብዙ አይነት ነገሮች ነው ያሉት። ኢትዮጵያ ውስጥ ያሉ የሰርከስ አርቲስቶች በቃ የሆነ በቀላል የሚመጣ ነገር አይደለም። ብዙ ከጀርባ ብዙ ሃርድ ወርክ አለውና ይሄንን አልፈው እዚህ ላይ ያሳዩን ነገር በጣም ደስ የሚል ነውና በእነሱም በጣም እንደኮራው መናገር ፈልጋለሁ። አመሰግናለሁ። እኔ ዮሐንስ ሀብታሙ እባላለሁ። እኔ ቢልታና ብርሃኑ ከኢትዮ አቢሲኒያ ሰርከስ። እኛ እንደዚህ ያልጠበቅነው ነበረ። ሞር ከዛ በላይ ከጠበቅነው በላይ ነው። ያ ውድድሮችም ስላሉ ደግሞ ሞር ደግሞ የተሻለ ነገር ደግሞ እዛ ላይ ደግሞ እናያለን ብለን ተስፋ እናደርጋለን። በጣም ተዘጋጅተውበት ነበር። እነሱ በጣም አሪፍ ነበር። እኛ ከጀመርን ገና 5 ወራችን ነው። ሁለታችን ከጀመርን እኔ ከመጣው ከመቀሌ ነው። ስንጀምር ያው ሰርከስ ላይ ኮኔክሽን በደንብ ይኖርሻል። ያው ሰው በሰው ነው። እኔም በሰው ነው አጋጣሚ የተገናኘ ነው። እኔ እዚሁ አዲስ አበባ ነኝ። እዚሁ ነው የምሰራው። እሷ ከመቀሌ ነው አጋጣሚ የመጣችው ለስራ ብላ። የህፃናቶች ፕሮግራም ላይ ፌስቲቫል ባለፈው በወረዳ ደረጃ የተዘጋጀ ነበረ። እዛ ላይ ተወዳድረን 3ኛ ወጣና እንደ ስፖርት እንደ ሰርከስ ቤት እንደዛ ሆነናል። ተምሳሌት ብልጽግናም ነበረ ሾሳይ ተምሳሌት ለብልጽግና የሚለው እንትን ላይም እዛ ላይም ቴምር የሚል ፕሮሞሽን ነበረ። ማስታወቂያ ቴምር ምናምን እዛ ላይም ሰርተናል። ያው መጀመሪያ እንደዚህ ለሁለት ከመስራታችን በፊት ለግል ነው ረጅም ሰዓት የሚሰራው። ከዛ በኋላ ነው ብዙ ስራዎች ያሉት። ያው መውደቅ አለ፣ መጎዳት አለ፣ አካል እንትን ማለት አለ፣ ብዙ ነገሮች አሉት። እሱን ሁላ ተቋቁመን ግን እነዚህ ፍሬ ላለውና እዚህ ስቴጅ ላይ ለሚቀርብ ነገር አውቅተናል። በጣም አሪፍ ነው። የነሱም ስራ በጣም አሪፍ ነው። ያው ከየስፖርት ቤቱ የተወጣጣ ስለሆነ አሪፍ ነገር ለማቅረብ ሞክረናል። አሪፍ ነው። ከዚህም በላይም ደግሞ ለማቅረብ ለመስራት ደግሞ እንሞክራለን፣ እንጥራለን ከፈጣሪ ጋር። በመንግስት ደረጃ እንደዚህ ቀርቦ ይሄ ለዚህ ፍሬ አልፈራም። እግዚአብሔር ይመስገን ለኮቾቻችን ለነሱ ብርታትና ለነሱ ጥንካሬ ያው ለዚህ ፍሬ አብቅተውታል። እነሱም በደንብ ማመስገን እንፈልጋለን። የኔ ብሩክ አለሙ ሜሮን አበራ ትባላለች። ኢትዮ አቢሲኒያ ሃይፐርች ግሩፕ እንባላለን። ሰርከስ አክቹአሊ ረጅም ጊዜ ከጀመርን ማለት ረጅም ጊዜ ይሄ ወደዚህ አክት ስንመጣ 1 አመታችን አካባቢ ነው። ወደዚህ አሁን ዛሬ ወደ አቀረብነው አክት ሲመጣ ሰርከስ ዋይድ ነው። ሰርከስ በፈለጋችሁበት ዘርፍ አለ። በእድሜ አይገደብም። የትኛውም ሰው ድሮ ላይ ቢሆን በእድሜ ተገደበ ነበረ። አሁን ግን ሞደርን ሆኖ ስለመጣ አሁን ላይ የትኛውም ሰው መጥቶ መስራት ይችላል። በተለይ ለወጣቶች እንመክራለን፣ በጣም እናበረታታለን። ግን የትኛውም ስቴጅ ላይ ማንኛውም ሰው መጥቶ መስራት ይችላል። የተለያዩ አክቶች አሉ። ግዴታ እንደኛ አይነት አክቶች ብቻ መሆን የለባቸውም እና የተለያዩ አክቶች አሉ። ሰርከስን የሚያስቡት ያልተማሩ ሰዎች የሚሰሩበት ወይም ደግሞ ከሆነ ቦታ የተመጡ አይደለም። ለምሳሌ እኔ ሙያ የሕክምና ባለሙያ ነኝ። ግን በዚህ አርት ላይ ተሰማርቼ አለው። አይገደብም። ብዙ እኛ ውስጥም ያሉ ልጆች አሉ፣ ብዙ የተማሩ አሉ፣ የሚሰሩ አሉ። ከትንሽ እስከ ትልቁ አቴንድ የሚያደርግበት ቦታ ነው። ዛሬ ያቀረብነው አክት ፐርች አክት እንለዋለን። አሁን በቅርብ ነው የገባው። ያን ያህል የቆየ አይደለም። አሁን ላይ ግን እየተሰራ ነው በደንብ። መጀመሪያም መወዳደራችን ለእኛ እድለኝነት ነው። ምክንያቱም የመጀመሪያዎቹም ተብለን ልንጠራ እንችላለን። እዚህ ማለት ውድድሩ የመጀመሪያ እንደሆነ አንጻር እና እንደዚህ አይነት ውድድሮች ቢበረክቱ ወይም ብዙ ውድድሮች ከስር ቢጨመሩበት አመርቂ የሆነ ነገር እንትን ይላል። ምክንያቱም በብዛት ውጪ ላይ ነበር የሰርከስ ውድድሮች የነበሩት። ሀገራችን ላይ ጂምናስቲክ ውድድሮች ነበሩ የሚበዙት። አሁን ላይ ግን እንደዚህ በመንግስት ደረጃ በትላልቅ ተቋማት ታይተው እንደዚህ አይነት ነገር መሆኑ በጣም የሚያስደስት ዜና ነው።
ስሜ ባይሉ ሁሴን እባላለሁ። እሷ ኤልሳቤጥ ፀሐይ ትባላለች። ሰርከስ ኦልሞስት 1 አመት ቢሆነኝ ነው ገና ጀማሪ አማተር ሰርከሰኛ ነኝ። እሷም 6 ወር ወይ 7 ወር ቢሆናል። የጀመርኩበት እኔ ያው ተወዛዋዥ ነበር እና የአጋጣሚ ሁኔታ ነው ለአክሮባት ምናምን ገብቼ ያው ሰርከስ ተመስጬ ወደ ሰርከስ የቀረሁት ማለት ነው። ድሩ በጣም አሪፍ ነው። ሞር ደግሞ ያው በጣም ብዙ ጊዜ የሰሩ ልጆች ናቸው ያሉት። እኛ አማተር ነን ገና ጀማሪዎች ነን። ያው ኢትዮጵያን ካልቸር ምናምን ያው ተወዛዋዥ ነኝ አላልኩሽ? የኢትዮጵያን ካልቸር እዛ ውጮች ላይ ምናምን ለማሳየት ፈልጋለሁ። ያው አንደኛ ወደ ህዝቡ እንድንቀርብ አግዞናል እና ስለ ሰርከሱም የበለጠ ሞር ደግሞ እውቀቱ እንዲኖረን አድርጎናል። ብዙ ነገር ይቆጠብሻል ሰርከስ እና ደግሞ ያው ትግስት ይፈልጋል ብዬ ነውና ሞክሩት ነው የምላችሁ። ቀጥለናል ተመልካቾቻችን። ውድድሩ የተከታተላችሁት ይመስል ነበር። ዛሬ የመጨረሻ ቀኑ ላይ ነው የምንገኘው። አራተኛው የመጨረሻ ቀን ደማቅ ነበረ። የነበሩት ተወዳዳሪዎችም አስደማሚ ችሎታቸውን ሲያቀርቡልን ቆይተዋል። አሁን የውጤት ሰዓት ደርሶ ተሸላሚዎች ሽልማታቸውን ይዘው ደግሞ ወጥተዋል። አንደኛ የወጣውን ልጅ ይዤ ቀርብ ያለሁኝ። እንኳን ደስ አለህ። መጀመሪያ እንዴት ነበረ? አሪፍ ነበረ። ብዙ ከባድ ነበረ፣ ቻሌንጅ አለ። ግን ያው ያሰብነውን ሰርተን ይህን ውጤት አምጥተናል። ስታቀርብ እያየሁህ ነበር። ያስፈራል። መሰላል ላይ እንደገና እሳት ተደርጎበት ምን እንደሚባለው ስሙ ትንሽ አስተዋውቀን እስኪ። ፍሪ ስታንዲንግ ላደር አክት ይባላል፣ ወይም ደግሞ በመሰላል መገልበጥ እንደማለት ነው። ኦኬ። ለምን ያህል ጊዜ ሰርተሃል? ልምምዱ ምን ይመስል ነበር? ሰርከስ የጀመርከው መቼ? ሰርከስ የጀመርኩት ከ8 ዓመት በፊት ነው እና እኔ ከአዳማ ነው የመጣሁት። የአዳማ ልጅ ነው። እዚህ ከመጣሁ 2 ዓመት ቢሆን ነውና የመሰላሉን አክት ከጀመርኩ ደግሞ 7 ዓመት ምናምን ይሆናል። ረጅም ጊዜ የቆየ ልምድ ነው። ሰርከስ በባህሪው ለአደጋ አጋላጭ ይመስለኛል። በተለይ ደግሞ የተመቻቸ ቦታ ከሌለ። እሳት ተጠቅም ያለው መሰላሉ ላይ እና ከዚህ በፊት ጭሱ የእግራችንን ቦታ የማቃጠል ምናምን አለው። ግን በመውደቅ ደረጃ አስከፊ የሚባል አወዳደቅ አልወደኩም። ግን ብረቱ አብዛኛውን ጊዜ ይመታናል፣ ሰውነታችንን፣ አይናችን አካባቢ ይመታናል። ግን ይህን አስከፊ የሚባል አይነት አይደለም። ያንን ተቋቁመን አልፈን ነው እየሰራን ያለን። መድረክ ላይ የተገኛችሁት የዚህኛው ውድድር የአዲስ አበባ ባህል ኪነ ጥበብ ቢሮ ከሰርከስ ማህበር ጋር በጋራ በመሆን በእንደዚህ አይነት መልኩ ሲያዘጋጀው የመጀመሪያ ጊዜ ነው። መድረክ ጥያቄ ውስጥ የሚገባ ነገር ነው ብለውኛል። ምቾቱ ምን ይመስላል? አደጋ ያጋልጥ የሚለው ይሄኛው መድረክ እንዴት አገኛል? አሪፍ ነው ያለው ሁኔታ። ከዚህ በፊት አንዴ የኢትዮጵያ የሰርከስ ፌስቲቫል ተብሎ ተዘጋጅቶ ነበር፣ ግን በዚህ መልክ አልነበረም። ያው ይሄ የአዲስ አበባ ከተማ አስተዳደር ነው ያዘጋጀውና በጣም ደስ ይላል ያለው ሁኔታ። መድረኩም ምቹ ነው፣ በቃ ለአርቲስቱ ምቹ የሚባል አይነት። 2025 ላይ በእነሱ ፍራንስ ጎት ታለንት የሚባል አለ። አሜሪካ ጎት ታለንት እንደሚባለው ፍራንስ ውስጥም የተሰጠ ውድድር ይዘጋጃል እና እዛ ውድድር ላይ እስከ መጨረሻው ዙር ሄጄ 5ኛ ደረጃን ይዤ ነው የተጠናቀቀው። ስፖርት ቤቶች ላይ አሉ የተወሰኑ ምቹ የሚባሉ ነገሮች አሉ፣ ግን በቂ አይደለም። ያም ቢሆን ውጪ ከምናየው አንጻር ደህንነታቸው በጣም የተጠበቀና በቃ ቢወድቁም አይጎዱም ሲሰሩ ማለት ነው። ማቴሪያሉ በበቂ ሁኔታ ስላለዛ እኛ ሀገር ደግሞ አልተመቻቸም ምንም። በቃ ሲሚንቶ ላይ ነው እየሰራን ያለነውና ሲሚንቶ ላይ ሰርተን እንደዚህ አይነት ውጤቶች የምናመጣ ከሆነ ቢመቻቹልን ደግሞ በቃ የሚችለን አይኖርም በሰርከሱ ዘርፍና ቢሟሉልን ብዬ ይላል። በድጋሚ እንኳን ደስ ያለ። በቀጣይ በሌሎች ደግሞ ሽልማቶች እንደምንገናኝ ተስፋ አለኝ። መልካም ጊዜ። አመሰግናለሁ። ቀጥለናል ተመልካቾቻችን። ሽልማቱ ላይ ነው የምንገኘው። በደረጃ ደግሞ 3ኛ የወጡትን ልጆች ይዤ ቀርብ ያለኝ። በመጀመሪያ እንኳን ደስ አላችሁ። እናመሰግናለን። ስማችሁን ራሳችሁን አስተዋውቁኝ እስኪ። እሺ፣ ዮርዳኖስ ኃይሌ ይባላል። ከሸገር ሰርከስ ትሬ ባላንስ። ምን ያህል ጊዜ ሆናችኋል? እስቲ ትንሽ ንገሪኝ ስለ ቡድናችሁ። ቡድናችን 3 ዓመት ምናምን አድርጓል። ውድድሩ ግን ለመጀመሪያ ጊዜ የተወዳደሩ ነው። ያው ተወዳድረንም 3ኛ ደረጃ ይዘናል። ቀጣይ ደግሞ 1ኛ እንደምንወጣ ቃል እየገባን ሰርተን ጥረን እንመጣለን። ቁጭ ብዬ ያየኋችሁ ነበረ። ያቀረባችሁት ነገር ደስ ይላል። እስቲ ስሙን ምንድነው የሚለውን ንገሪኝ እስኪ። ኪዊን ትራይ ባላንስ ይባላል የኛ ስም። የ3 ባላንስ ማለት ነው። ኪዊን ትራይ ባላንስ እና ቆንጆ ነው። ያቀረባችሁት ነገር ምን ያህል ልምምድ ፈጅቷል? መድረክ ላይ ስትቀርቡ በምን ያህል ጊዜ ተለማምዳችሁ ታቀርባላችሁ? ስለ ስራችሁ እንድትነግሪኝ ነው። አሾካይ ነበረ። ከዛ በፊት ሰርተን ስለነበረን እዚህ መተን አልከበድንም። ቆንጆ አሰልጣኛችንም
በኃይሌ ይባላል። በደንብ ነው ያሰራል። እሱ ስለሰራን እዚህ መጥቶ አልከበደንም፣ ቀለል። መድረኩ ለመጀመሪያ ጊዜ በእንደዚህ አይነት መንገድ ሲዘጋጅ ውድድር የመጀመሪያችሁ ነው፣ እናንተም ብላችሁታል። ለሰርከስ በጣም አመቺ ቦታ መሆኑ፣ ሰፊ መሆኑ፣ ከፍታው የተለያየ ነገሩ ይታያል፣ አደጋ ላይ ላለመጣልም ጭምር። ከዛ አንጻር እንዴት አገኛችሁት? ቆንጆ ነው፣ በጣም ያምራል። ተፎካካሪ የበዛበት ነበረ። በጣም ማለት ከባድ ውድድር ነበር። ተፎካካሪዎቻችሁ በጣም ጎበዞች ናቸው። ተፎካካሪያችን በጣም ጎበዞች ናቸው። እኛም ያው የማይሰራ ስራ 3 ባላንስ ላይ አንዳንድ ስራ ስለጨመርን በዛ መሰለኝ ቆንጆ ውጤት ያመጣ ነው። ያስደሰት ናቸው ብዬ አስባለሁ። የተለያዩ ከዚህ በፊት ብዙ ለሰርከስ ውለታ የዋሉ ሰዎች፣ ዳኞች፣ ረጅም የተለያዩ ውጭ ሀገራት ላይ ያቀረቡ ሰዎች እዚህ ቀርበውበታል። ምናልባት ደግሞ በጀርባ አስተያየት ተሰጥቷችሁ ከሆነ ምን ይመስላል? እሱስ በጣም አሪፍ ነበር። አስተያየታቸው ምንም እንድንቀጥል እንድበረታ ነው ያደረገን። በቃ ቆንጆ ማለት ለቀጣይም እኛ ጥረን ሰርከስ የተሻለ ቦታ ደርሰን አገራችንም የምናስጠራ መሆኑን በዚህ አሳውቃለሁ። የተለያዩ ሰዎች በተለይ ደግሞ የሰርከስ ባለሙያዎች ውጭ ሀገር ላይ ሀገራቸውን ያስጠራሉ። በደንብም ደግሞ አቴንሽን ተሰጥቶት የሚሰራ ስራ ስለሆነ እዛ እኛ ሀገር ትንሽ ይቀረዋል። አሁን ላይ ደግሞ እየተበረታታ ነው ያለው። ከዚህኛው ኢቨንት ቀጥሎ ደግሞ የተለያዩ በእቅድ የተያዙ ነገሮች አሉ። ውጭ ሀገር ላይ የተለመዱ ልምዶች አሉ። መንገድ ላይ ስትሪት ላይ ታለንቱን የማቅረብ እንደዛ አይነት ነገር ምን ይዘን እንመጣለን ትላላችሁ? ውድድር መድረክ ላይ ከመቅረብ በተጨማሪ በቃ እኔ ምን እናቀርባለን ይልሻል መሰለሽ? በቃ ተሰርቶ ማያቅ ስራ አለ። እኛ ታዳጊዎች ነው እያየሽና እያደግን አዲስ አበባም ታድጋለች በሰርከሱ ውጭም ያድጋል። እኛም እያደግን አሪፍ ስራ እንደምንሰራ ተስፋ አደርጋለሁ። በጣም ደስ ይላል። ማመስገን የምትፈልጊው አካል ካለ እነሱንም ወክለሽ? ቤተሰቦቻችንንና የባህል አሰልጣኛችንን በጣም እናመሰግናለን። እዚህ ውድድር መቅረባችን እሱ ነው አንደኛው ምክንያቱ። ይህንን እድል ተጠቅመን ደግሞ እዚህ ስራ ላይ ስለቀረብን በጣም ደስታ ይሰማናል። እናመሰግናለን። በድጋሚ እንኳን ደስ አላችሁ። ሌሎች መድረኮች ላይ ደግሞ አሸንፋችሁ እንደምንገናኝ ተስፋ አለኝ። እናመሰግናለን።